ኧረ ችግር የለውም ውጤቱ አንተ እንደምትፈልግ ይሆናል። ግን ያው ስራ ማስኬጃ ችግር የለውም ዶክተር፣ ስለሱ አታስብ። የሚያስፈልግን ገንዘብ ስጣለሁ እኔ። በጣም አሪፍ። በቃ ይዛቸውና እኔ እዚህ ማስተካከል ያለብኝን ነገር በሙሉ አስተካክዬ እጠብቅሃለሁ። እሺ ዶክተር። እሺ ቃል ይኸውልሽ ስራው ተሰራው። የምር በኃይሉ ጀግና ነህ። ያቺ አሮጊት አወቀችብን ብዬ ምርመራ አይደል የፈለግሽው? እመረመራለሁ። ነገር ግን አንድ ነገር ልንገርሽ፣ ውጤቱ እኔ ልጅሽ እንደሆንኩ የሚያመለክት ከሆነ ድጋሚ አይኔን አታዩ። እቺ ልጅ ምን አባቱ አስባ ነው እንደዚህ የምታደርገው? እያማታምነኝ እናት ምንም አትሰራልኝ። ምርመራው ይደረጋል፣ ግን እናንተ ያላችሁት ሆስፒታል በጭራሽ አይሆንም። እና የት ነው? እዚሁ ቤት ውስጥ። እዚሁ? አዎ፣ አንድ ጎበዝ ዶክተር አለ፣ ሀቀኛ። እሱ መጥቶ ምርመራውን ያደርጋል። ማለት ለምን እኛ መሄድን? እንግዲህ ቃል ልጇ አለመሆኗን አውቃለች በእርግጠኝነት ተማምናና ቃል የሷ ልጅ አለመሆኗን በደንብ ለማረጋገጥ የዲኤንኤ ውጤት እንዲመጣ አድርጋለች ማለት ነው። ሰላም አሁን ላይ ሳሚ በጫረባት የውስጧ ጭንቀት ቃል እንዴት የኔ ልጅ ላትሆን ትችላለች? ወንድሜ እና እሷ ተጫውተውብኛል በማለት ነበረ። አሁን ላይ ቃል የዲኤንኤ ውጤት ማወቅ አለብኝ እና አንቺ ልጄ መሆኔን ማወቅ ይህንን ላደርግ ይገባኛል ብላለች። ሳሚ እውነቱን ሲናገር እንግዲህ እሱ ደርሶ ነበረ በኃይሉ ከማን ጋር እያወራሽ ነው ብሎ እየጠየቃት ነበረ። ሳሚ ግን ለሁንም ቢሆን ለሰላም ሁሉንም ነገር ለመናገር ዝግጁ ሆኖ ባለ ሰዓት ከመሀል ልጇን ማን እንደሆነች ልታውቅ በደረሰች ሰዓት ነበረ በኃይሉ የገባው። በኃይሉ በዚህን ጊዜ ከማን እንደምታወራ ነበረ ስልኬ እንዴት አንስተሻል ብሎ ወሰደባት። ግን ደግሞ በጣም ስሜታዊ ሆና ስለነበረ ሰላምም ድጋሚ ሌላ ነገር ልጇ ማን እንደሆነ ንገረኝ ብላው ነበርና ግን ደግሞ እሱ ልጇንም እየነገራት ባለ ሰዓት በኃይሉ ስልኩን ወስዶባታል። ግን ደግሞ የሰላም ስሜታዊ መሆን ትክክለኛ ልጇ ብሌን እንደሆነች ቢነግራትም ሳሚ ግን አልሰማችውም ነበረ። እሷ የታያት እንዴት ወንድሜ በዚህ ናክል እንዲህ ክፉ ይሆንብኛል፣ እንዴት እንደዚህ ያድርግሃል ለማለት ነበረ እንትን ያለች። በኃይሉን ባየች ሰዓት ራሷን መቆጣጠር አልቻለችም ነበረ። የሰላም ሁኔታ ያስደነገጠው በኃይሉ ምንድነው የተፈጠረው እህቴ ማን ነበረ የደወለው ብሎ ነበር ወደ ስልኩ የተመለከተው። ስልኩን ሲመለከት ግን እያወራ የነበረው ሳሚ ነበረ። ሳሚ ለብቻው የምትሰማው ይመስል እየለፈለፈ ነበርና በዚህን ሰዓት በኃይሉ ከማጋር እያወራች እንደነበርና ስለምንም እንደሰማች በእርግጠኝነት አውቆ ነበርና ይሄ የተረገመ ቆይ እኔ ባልጨረስኩት በማለት ሳሚንም በጣም ሲፎክርበት ነበረ። ሰላም እያለ እንድትሰማው እየተናገረ ባለ ሰዓት እሷ እየሰማችው እንዳልሆነ ካወቀ በኋላ በቃ በኃይሉ ደርሶባት ይሆናል በማለት ነበረ ሳሚም የራሱን መንገድ ያመቻቸው። አሁን ላይ በኃይሉ በጣም እልህ ውስጥ ገብቷል። ሳሚን አግኝቶ በአንዴ ማጥፋት ነበረ ፍላጎቱ። ግን ደግሞ እንዴት እንደዚህ ታደርገኛለህ ወንድሜ? እኔ ምን አጥፍቼ ይባሃለሁ? ይህን ያክል ምንድነው ያጠፋው ጥፋቴ ብላለች። በዚህ መሀል ግን ሳሚ የተናገረው ነገር ውሸት እንደሆነና እኔ ምንም ነገር አልዋሸውሽም እና ደግሞ ቃልም ያንቺ ልጅ ናት ብሎ ነበረ ውሸቱን የቀጠለው። በዚህ መሀል ግን አሁንም ቢሆን አላምንህም፣ እኔ እሷ የኔ ልጅ ከሆነች እኔ በራሴ መንገድ አጣራለሁ ብላለች። ይሄ ነገር ውሸት እንደሆነ ለማሳመን በጣም ብዙ ጥሯል። ይሄ ነገር ሁሉ ሲወራና ሲነገራት የሰማች ቃል ምንም እንዳልሰማችና ከእንቅልፏ እንደነቃች ለማስመሰል ሞክራ ነበረ። በዚህን ሰዓት ግን ወደፊት ለፊት ስትሄድ ግን ቃልም ባየቻት ሰዓት ይበልጥ ንዴቷ ጨምሮ ነበረ። ሰላም ምንም ያክል ንዴታም ብትሆንም ግን ደግሞ ይህንን ሁሉ ሰምታ ማስመሰሏ ቀጥላለች። የዲኤንኤ ውጤት ማስመርመር ፈልጋለሁ፣ ልጄ መሆንሽንም አለመሆንሽ ማወቅ ፈልጋለሁ ብላለች። ይሄ ነገር በጣም አስጨንቋት ነበረ። ሰላም ከበኃይሉ ጋር በጣም ፍጥጫ ውስጥ ገብታ ነበርና ሰላም ለምን እንደሆነ በኃይሉም ይሄ ነገር እንዳደረገ ተናግሯል።
እና ይህንን ለሀብት አንቺ ሀብትሽን ይሄ ነገር እንዳለሽ ብሎ በጣም ብዙ ነገር ተናግሯል። በኃይሉ አሁን ላይ ሰላምን ቂም የያዘባትንም መንገድ አንደኛ ሁሉንም ሀብት እሷ ስም ስለዞረ ነበረና አባቷን ይሄ ነገር ደግሞ አባቷ እሷ ወንድሟን ለእሷ አደራ እንደሰጠና ሁሉም ነገር እንድታደርግለትና እሱ እንዳይባክን እንደሆነ ነበረ ብሎ የነገራት እና በዚህን ሰዓት ግን አባቷ ይሄ ነገር አድርጊ ብሎኝ ነበር አባባ ቂም ይዘህ ነው እንደዚህ እያደረክ የነበረ ብላ ትነግረዋለች። ይህንን ቂም በአባቱ ቂም ይዞ እንዴት እንደሆነ ሰላምንም እየተበቀለ እንደሆነ የነገራት ሳሚ ነበረ። አሁን ላይ በኃይሉ ምንም እንኳን እውነቱ አልነገራትም ነበረ። ሳሚ እውነቱ ከነገራት በኋላ እንዴት አባባ ላይ እንደዚህ አይነት ነገር ታደርጋለህ? እሱ ላንተ እኮ በጣም ጥሩ ሰው እንደነበረና ላንተ ይሄንን አድርጊለት ብሎኝ ነበረ እና ደግሞ የመጨረሻ ቃሉን አንተን እንደሚወድህ ለመናገር በጣም እየጠበቀ ነበረ ብላ ትነግረዋለች። በኃይሉም በዚህን ሰዓት ብዙ ተሰምቶታልና ለካ አባባ ለመጨረሻ ጊዜ እኔ እሱን ከመግደሌ በፊት ከክፍሉ ወደ እሱ ከሄድኩ በኋላ የምነግርህ ነገር አለ ብሎኝ ነበረ። ምን አለ እጅን በእጅ ባልበላውና እኔ ነኝ ይሄ ሁሉ ጥፋተኛ አባቴን በገዛ እጅ የገደልኩት እያለ ጸጸት ውስጥ ገብቶ ነበረ። ይሄ ነገር ብታውቅ ታዲያ ምን ልታደርግ ነበረ? አባታችንን በእጅ እንደገደልኩት ካወቀች ምን ታደርጋለች? እያለ በጣም ጭንቀት ውስጥ ገብቷል። አሁን ላይ ግን የዲኤንኤ ውጤቱን ለማስመርመር ቆርጣ ስለተነሳች እና ደግሞ ቃል ደግሞ ይሄ ነገር በጭራሽ አላደርግም ብላለች። ቃል የዲኤንኤ ምርመራ አላደርግም እና ደግሞ አንቺ ልጅ አይደለሽም ካልሽኝ እኔ ምንም ችግር የለብኝም እና ስለዚህ ይሄ ነገር አንቺ እኔ አልፈልግም በማለት ነበረ በጣም ስትንቦራጭ የነበረችው ቃል። ሰላም ግን ቆርጣ ተነስታ ነበረና በኃይሉ ተከትሏት ወደ ክፍሏ ሄዶ ነበረ። ቃልም አሁን ላይ ከሰላም ጋር እወጣለሁ ብላ የሞከረችበትንም መንገድ አሁን ላይ ቀድሜ ከመያዜ በፊት ማምለጥ አለብኝ ብላ ነበረ። በኃይሉ ቃል አንቺ ከሄድሽ እኮ ሁሉንም ነገር እኔ ላይ ነው የሚሆነውና ስለዚህ ሌላ መንገድ መፍጠር እንችላለን ብሏል። በኃይሉ የራሱንም መንገድ ለማስተካከል ቃልንም እየረዳት ይገኛል። ለብቻ ይተወኛል ብላ የፈራችውን ቃል ግን ደግሞ ቃል አሁን ላይ በኃይሉ ምንም ነገር ቢደረግ የዲኤንኤ ምርመራ ቢደረግ እኔ ያስተካክለዋለሁ ብሎ ተነስተዋል። በራሱ ዶክተር ፈልጎና ውጤቱንም አመሳስሎ እንዲያሳያት ለሰላም ለማድረግና ቀጠሮ አስይዞ ነበረ። በዚህን ሰዓት ግን ይሄ ነገር አስተካክለዋለሁ ካለ በኋላ ቃልም ሄዳ ሰላም እሺ አንቺም እንደምትፈልጊ ይሆንልሻልና ግን ደግሞ እዛ ምርመራ ላይ ያንቺ ልጅ መሆኔን ከታወቀ በኋላ መቼም አይኔን አታዩምና ስለዚህ ይሄ እንዲሆን የፈለግሽው አንቺ ነሽ በማለት ነበረ ጸጸት እንዲሰማት ያደረገችው። ግን ደግሞ ምርመራውንም እኔ አዘጋጅቻለሁ ብሎ ይነግራታል በኃይሉ። ይሄ ነገር በጭራሽ አይሆንምና እኔ እዚህ ራሴ ዶክተር አለኝና እሱ ዶክተር ነው የምፈልገው እና እዚህ መጥቶ ያደርጋል ትላለች። በአንድ ጊዜ ይሄንን በተናገረች ሰዓት በኃይሉና ቃልም በጣም ይቀያየራሉ። እንዴ እህቴ እንዴት እንደዚህ ታደርጊያለሽ? እኔ እኮ ቀጠሮ አስይዣለሁና ይሄ ነገር ምን ማድረግ ይቻላል? ስለዚህ እሷ ቀጠሮ ስላስያዝኩኝ ምን ላደርገው ነው ብሎ ይናገራታል። ችግር የለውም ስለሱ እኔ የሚቀጣውን እኔ ይቀጣለሁ እና ደግሞ ቢያንስ አንተን እሷ አላምናችሁም። ስለዚህ በራሴ እዚሁ አምጥቼ ነው ዲኤንኤ የሚፈጠረው ምናምን ብላለች። ቃል ግን በጣም ይሄ ነገር በጭራሽ አይሆንም ብላ ድጋሚ እንባ ከርዩ ያለች ነበረ። በኃይሉና ቃልም ተጨንቀዋል። ሰላም ግን አሁን ላይ እባክህ ፈጣሪ እርዳኝ፣ ይሄንን ነገር ትክክል ውሳኔ እየወሰንኩኝ ነው በማለት ልጄንም እንዳላጣት ልጄ ተቀይማኛለች፣ ማናትስ ትክክለኛ ልጄ እያለች ትገኛለች። በዚህን ሰዓት ቃልም የዚህ ሁሉ ምክንያት የሆንከው ሳሚ አንተ ነህና ስለዚህ ሳሚ እጅህን ታገኛለህ በማለት ሳሚ ላይ በጣም መጥፎ ነገር እያሰበች ትገኛለች። ቃል ግን በመጨረሻ ሳሚን የሚያጠፋውንም መረጃ ድጋሚ በመፈለግ ላይ ትገኛለች። ኮምፒውተሯን በመክፈት ኮምፒውተሯ ላይ ድጋሚ ብፈልግም
ያ ነገር ቀድማ ብሌን ስላጠፋችው ልታገኘው አልቻለችም። ብዙ ጊዜ ለማስታወስ ሞክራ ነበረ። ብሌን ይሄ ክፍል እየገባችበት ጊዜና ዳጊ ደግሞ ቃልንም ያታለለበት ሰዓት እያስታወሰች ነበረ። በዚህን ሰዓት ግን ቃል ምንም ነገር ያልመጣላት ነበረው። ቢሆንም ግን ብሌንንም ከመወንጀል ወደኋላ አላለችም ነበረ። ብሌን ጋር በመሄድ እንደዚህ አድርገሻል በማለት አንቺ ነሽ ይህ ፋይል ያጠፋሽብኝና አንቺ ማን በመሆንሽ ነው በማለት በጥፊ ትመታታለች። ያንንም አንሷት ቃል ተረጋጊ፣ ምን እያደረግሽ ነው? እኔ ምንም አላጠፋውም ብትላትም ይሄ ነገር በጭራሽ አንቺን አልተውሽም በማለት ቃል በጣም ተናዳለችና ብሌንም ለማጥቃት በጣም ብዙ ጥራለች። ብሌንም በጣም እየጎዳቻት ባለ ሰዓት በጣም ስትጎዳት ግን በጩኸት ሰምታ ወደዛ ክፍል ትመጣለች ማለት ነው። ሰላም ስትመጣ በጣም ጸጉሯ እየጎተተች ስትመታ ስትደርስባት ቃልም ምን እያደረገች እንደሆነ ተያት፣ አንቺ ምን እያደረግሻት ነው በማለት ለብሌን አግዛ ቃልን አመነጫጭቃ ታስወጣታለች። አሁን ላይ ሰላም እና ብሌንም አንድ ላይ ልክ እንደ ልጅ እንደሚተዋወቁና እናትና ልጅ ይመስል እየተጋገዙና በጣም እየተሳሰቡ ይገኛሉ።